እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች በእግዚአብሔር ፍጹም ሰላም እላችኋለሁ። እንደየሰዓት አቆጣጠራችሁ እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን ቆያችሁ? ቸሩና ኃያሉ እግዚአብሔር አምላካችን እግዚአብሔር ይመስገን ብለን ስሙን እንድንጠራ ስለፈቀደልን ዛሬም ዘወትርም ስሙ በፍጥረታት አንደበት ሁሉ የተመሰገነ ይሁን። እንግዲህ ለተከታታይ 3 ቀናት አትብላ በሚል ርዕስ ጾምን በተመለከተ ስንማማር ሰንብተናል። የእግዚአብሔር ቤተሰቦች እንግዲህ ቪዲዮውን የተከታተላችሁ ተማምረናል ብዬ አስባለሁ። እግዚአብሔር በፈቀደው መልኩ እኔም አቅሜ በቻለ መልኩ ተማምረናል ብዬ አስባለሁ። እግዚአብሔር እኔንም እናንተንም አስተምሮናል፣ መክሮናል፣ ገስጾናል። እንግዲህ ከተማርን፣ ከተመከርን፣ ከተገሰጽን እግዚአብሔር የማይፈቅደውንና እግዚአብሔር ያላዘዘውን ወይም ደግሞ እግዚአብሔርን የማያስደስተውን ስንሰራ መገኘት የለብንም ማለት ነው። አትብላ በሚል ርዕስ ተማምረናል። እግዚአብሔር ደግሞ የሰራዊት ጌታ እግዚአብሔር አምላካችን ደግሞ አትብላ ብቻ ሳይሆን ብላም ይላል። ግን ክርስቲያን ቁጥብ ነው። ስራውን ለሚሰራበትም ጊዜ አለው፣ ለሚበላበትም ደግሞ ሰዓት አለው። የሚበላውም ደግሞ መርጦ እግዚአብሔር የፈቀደለትን ነው እንጂ ያልተፈቀደውን ሁሉ አያግበሰብስም። ያልተፈቀደውን ሁሉ ካግበሰበሰማ ምኑን ክርስቲያን ሆነው? ምኑን በሕገ እግዚአብሔር ተመራ? ምኑን የእግዚአብሔር ልጅ ተባለ? አባት ያለው ልጅ፣ እናት ያለው ልጅ፣ ቤተሰብ ያለው ልጅ፣ መካሪ አስተማሪ የሚቆጣ ያለው ልጅ እንደፈለገው አይሆንም። ማሰሪያውን እንደበጠሰ ጥጃ አይፈረጥጥም። ምክንያቱም የሚያስተዳድረው ሕግ አለው፣ የሚመክረው እናት አባት አለው። ስለዚህ እኔና እናንተ የሚያስተዳድረን ፈጣሪ አለን፣ እግዚአብሔር አለን እና እግዚአብሔር ባዘዘልን መልኩ ጹሙ ስንባል እንጾማለን፣ ብሉ ስንባል ደግሞ እንበላለን። የምንበላው ደግሞ መርጠን ነው። መርጠን የተፈቀደልንን አትብሉ የተባልነውን አንበላም፣ አታድርጉ የተባልነውን ደግሞ አናደርግም። አዳም የተሳሳተው ከእግዚአብሔር ጋርም የተጣላው ከገነትም የወጣው ብላ የተባለውን በመብላቱ አይደለም፣ አትብላ የተባለውን በመብላቱ ነው። አትብላ የተባለውን በመብላቱ ይህን ከበላ ይገጥመሃል፣ ይሄ ችግር ይገጥመሃል፣ የሞት ሞት ትሞታለህ ብሎ እግዚአብሔር አስጠንቅቆት ነበር። ማስጠንቀቂያውን አልፎ አትብላ የተባለውን በላ፣ የሞት ሞትን ሞተ። የሞት ሞትን ሞተ እና ግን አትብላ ብቻ አይደለም ያለው፣ ይህንን ብላ ብሎት ነበር። ብላ የተባለውንም ይበላን አዳም ሲበላ ነበር። አትብላ የተባለውንም ያልተፈቀደለትንም በላ። ስለዚህ ሳተ፣ ከእግዚአብሔር ጋር ከአባቱ ጋር ተጣላ። ልጅ ከአባቱ ጋር ከተጣላ የሚገጥመው መከራ ነው፣ የሚገጥመው ስደት ነው፣ የሚገጥመው መንከራተት ነው እና ሲንከራተት ኖረ። ተስፋ ቢስ ሆኖ በግራ አጋንንት ተረግጦ ሲንከራተት እንደኖረ ተምረናል። እኔና እናንተ ደግሞ አትብሉ ብቻ አይደለም ያለን፣ ብሉ ብሎናል። ብሉ። አትብላ የተባለው
በዚህ በአንደኛ ነገሥት ምዕራፍ 13 ላይ ስናነብ የምናገኘው ነቢይ ከይሁዳ ተነስቶ ወደ ቤቴል የመጣው ንጉሱን ኢዮራምን ሊገስጽ የእግዚአብሔርን ቃል ሊነግር የመጣው ነቢይ ከእግዚአብሔር አንድ መልእክት ተላልፎለት ነበር የመጣው። ከይሁዳ ሲነሳ በሄድክበት መንገድ እንዳትመለስ፣ በዚያ በቤቴል ደግሞ እንጀራ እንዳትበላ ውሃም እንዳትጠጣ ተብሎ ነበር። ነገር ግን የታዘዘውን መልእክት አስተላለፈ። የታዘዘውን መልእክት ለኢዮርብዓም አስተላለፈ። ካስተላለፈ በኋላ ኢዮርብዓም ና በቤቴ ግባ፣ ብላ ጠጣ አለው። አልበላም፣ አልጠጣም፣ ወደ ቤትህም አልገባም፣ የቤትህን እኩሌታ እንኳን ብትሰጥኝ ወደ ቤትህ አልገባም፣ ምክንያቱም በዚህ እንዳልበላ እንዳልጠጣ እግዚአብሔር አስጠንቅቆኛል ብሎት ነበር ብሎ ከኢዮርብዓም ወጣ። ከዚያ ሲወጣ ግን ከኢዮርብዓም የነበሩ ሰዎች በዚያ በቤቴል ለሚኖር ነቢየ ሐሰት እንዲህ ያለ ሰው መጥቶ ይህን አደረገ፣ ለኢዮርብዓምም ይህን መልእክት አስተላለፈለት ብለው የተከናወነውን ክንውን ሲነግሩት በየት ሄደ? እንደዚህ ያለ ሰው ወደ ቤት ይዘውት ይመጣሉ እንጂ ያስተናግዱታል እንጂ ዝም ብለው ይሸኙታል አለ። በቅሎዬን ጫኑልኝ አለ። ሲገሰግስ ከዚያ ከእግዚአብሔር ነቢይ ደረሰ እና ወደ ቤቱ አመጣው። ከእግዚአብሔር ትእዛዝ አወጣው። ና ብላ በቤቴ ረፍ አለው። እንዳልበላ እንዳልጠጣ ታዝዣለሁ አለ ይሄ ነቢይ። ነገር ግን ይሄ ሽማግሌ ነቢይ ሐሰት ነበር። ነቢይ ሐሰት የእግዚአብሔር ነቢይ ነኝ ይላል። ነገር ግን የእግዚአብሔር ነቢይ አልነበረም፣ ሐሰተኛ ነቢይ ነው። አሁን በዘመናችን የበዛው ሐሰተኛ ነቢይ። እውነተኞች ነቢያት መንምነዋል፣ አንሰዋል፣ አልጠፉም፣ ይኖራሉ። አሉም ደግሞ የእግዚአብሔር ወዳጆች አይጠፉም እና ግን ሐሰተኞች ነቢያት ናቸው የበዙት። ሐሰተኞች ነቢያት ናቸው የበዙትና ግድ ብሎ አስገባው። እኔ ደግሞ እንዳንተ ነቢይ ነኝ፣ እግዚአብሔር ደግሞ ለእኔ መልእክትን አስተላልፎልኛል፣ እንድትበላ በቤቴ እንድትስተናገድ አብላው አጠጣው ብሎ መልእክት አስተላልፎልኛል አለው። ይህን የእግዚአብሔር ነቢይ አሳስቶ ወደ ቤቱ አስገባው። ይሄ የእግዚአብሔር ነቢይ ከይሁዳ የመጣ ወደ ቤቴል መልእክቱን አድርሶ እንዲመለስ እንጂ እንዳይበላ እንጀራ እንዳይበላ እንዳይጠጣ የታዘዘው ነቢይ ተሳሳተ። በዚህ ነቢይ ሐሰት በላ ጠጣ። ወዲያውኑ የእግዚአብሔር ድምፅ መጣ ወደዚህ ነቢይ። አትብላ አትጠጣ ብዬህ ነበር፣ ሕጌን ትእዛዜን ጥሰሃል፣ ሽረሃል፣ አላከበርክም። ስለዚህ ወደ አባትህ ሀገር፣ ወደ አባቶችህ ሀገር ወደ ይሁዳ አትመለስም ተባለ። እዚያ በኋላ በመንገድ ላይ ሲሄድ አንበሳ ሰብሮ ገደለው። የሰራዊት ጌታ እግዚአብሔር አምላካችን ከእግዚአብሔር ሕግ ከእግዚአብሔር ትእዛዝ ወጥተን በመቅሰፍት ከመሞት ይሰውረን ወገኖቼ። እና አትብሉ ከተባል ይህንን አትብሉ ከተባል መብላት የለብንም። ጾሙ ከተባል መጾም፣ ጾም ነው ከተባል መጾም። ክርስቲያን በስርዓት ነው የሚመራው። ክርስቲያን ስርዓት አልባ አይደለም። ክርስቲያን የሚመራው የሚያስተዳድረው ሕግ አለው፣ የሚያኖረው እግዚአብሔር አለው። እንዲሁ ልቅ አይደለም፣ ስድ አይደለም ክርስቲያን። እና አትብላ የተባለው ነቢይ በላ፣ በመንገድ ላይ ተቀሰፈ፣ ወደ ሀገሩ ሳይመለስ መንገድ ላይ ቀረ። እና እኔና እናንተም ከእግዚአብሔር ሕግ ስንወጣ የሚገጥመን መከራ ከባድ ነው ወገኖች። ለዚህ ነው ሁሉ ነገር የተጻፈልን ተጽፎ የተቀመጠልን።
እኔና እናንተ እንድንማር ነው። ስህተት እንዳንሰራ፣ እንዳንበድል፣ እግዚአብሔርን ስናስቀይም እንዳንገኝ ነው። እና አትብሉ ብቻ አይደለም ያለው ታዲያ የሰራዊት ጌታ እግዚአብሔር። አትብሉማ ቢል ለእስራኤላውያን በዚያ በበረሃ እኮ መና ከሰማይ እያወረደ ውሃ ከጥንጫ ላይ እያፈለቀ 40 ዓመት ባልመገባቸው ነበር። ይሄ የለበስነው ስጋ ምግብ ያስፈልገዋል፣ የምንጠጣውም ያስፈልገናል፣ የምንፈልገውን ይሰጠናል። የሰራዊት ጌታ እግዚአብሔር ይሰጠናል ነው እኮ። ነቢየ እግዚአብሔርን ዳዊትን ምንድን ነው ያለው? አርህብ አፉከ ወእመልኦ ለከ፣ አፍህን ክፈት እሞላልሃለሁ እኮ ነው ያለው። እሞላልሃለሁ በዋነኝነት የእግዚአብሔር ቃል ቢሆንም እነ ነቢዩ ሕዝቅኤል ሁሉ የተባሉት እንዲርበንም አይፈልግም። አባት እናቶቻችን እኮ እንዲርበን እኮ አይፈልጉም። እንዲርበን አይፈልጉም። ከአባት እናታችን በላይ ደግሞ እግዚአብሔር ለእኔና ለእናንተ ያስባል። መራባችን አይፈልግም፣ መጠማታችን አይፈልግም። ለዚህ እኮ ነው በማቴዎስ ወንጌል ምዕራፍ 14 ላይ ምንድን ያላቸው ሐዋርያትን? የሚበሉት የላቸውም፣ ጊዜው መሽቷል፣ ወደ መንደር ሄደው የሚበሉትን ይፈልጉ ሸኛቸው መምህር ሆይ ሲሉት እንደጠወለጉ እንደደከሙ ይሄዱ ዘንድ አልፈቅድም፣ እናንተ የሚበሉትን ስጧቸው ያላቸው እኮ ሐዋርያትን ለዚህ ነው። ለዚህ እኮ ነው መድኃኔ ዓለም ኢየሱስ ክርስቶስ ንስኡ ብልዑ ብሏቸዋል እኮ ሐዋርያትን ከዓለም ለይቶ ደቀ መዛሙርቱ ያደረጋቸውን ምስጢር የማይከፈልባቸውን ከዋሉበት የሚውሉትን ካደሩበት የሚያድሩትን ደቀ መዛሙርቱን እኮ ንስኡ ብልዑ ብሏቸዋል። በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ ንስኡ ብልዑ፣ እነሆ ይሄ ሥጋዬ ነው ለቤዛ ዓለም ለስርየተ ኃጢአት የሚቆረሰው ሥጋዬ ነው፣ እነሆ ጠጡ ለቤዛ ዓለም የሚፈሰው ደሜ ነው ብሎ እኮ ሥጋውና ደሙን እኮ ነው የሰጠን። ሥጋውና ደሙን እኔና እናንተ ይህን የሚራበውን በልተነው የምንራበውን ምግብ ብቻ አይደለም የሰጠን እኮ፣ ጠጥተነው የምንጠመውን መጠጥ ብቻ አይደለም የሰጠን እኮ። የድንግል ማርያም ልጅ ኢየሱስ ክርስቶስ በልቶ የማያስርበውን፣ ተበልቶ የማያስርበውን፣ ተጠጥቶ የማያስጠማውን አማናዊውን ሥጋውና ደሙን እኮ ነው የሰጠን። እንዴት እንደሚወደን ታውቃላችሁ? እንዴት እንደሚወደን ማንም ሰው እኮ ብሉኝ ብሎ አያውቅም እኮ። የመጀመሪያውና የመጨረሻው እኮ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ይህን የተራበውን ዓለም የሚስገበገበውን የሰው ልጅ ሥጋውና ደሙን እኮ ነው፣ የዘላለማዊ ምግብን እኮ ነው የሰጠው። ለዘላለም ሕይወትን የሚሰጠውን ምግቡን እኮ ነው የሰጠው ብሎ አለን። እንድንራብም አይፈልግም። ኤልያስ ከኤልዛቤል ጋር ተጣልቶ ከኤልዛቤል ሀገር ወጥቶ ሞቱን ተመኝቶ በክትክታ ዛፍ ስር ተኝቶ ሳለ ተርቦ ሳለ ሰው እኮ ዘመድ እኮ ቤተሰብ እኮ አልደረሰለትም። እንጀራ ቋጥሮ የመጣው እኮ የእግዚአብሔር መልአክ እኮ ነው። የሚጠጣ ውሃ በእንስራ ይዞ የመጣ እኮ የእግዚአብሔር መልአክ ነው። እግዚአብሔር እኮ ነው ያዘዘው። ተርቦ ደክሞት ተኝቶ ሳለ አንደኛ ነገሥት ምዕራፍ 19 ከቁጥር 5 ላይ ተኝቶ ሳለ ተስፋ ቆርጦ እኔ ከአባቶች አልበልጥም ነፍሴን ውሰዳት ብሎ ተስፋ ቆርጦ ሳለ እኮ እንጀራ ቋጥሮ ውሃ ቀድቶ የሚጠጣ ቀድቶ የመጣው እኮ እግዚአብሔር ነው። ማንም እኮ ለኤልያስ የደረሰለት ዘመድ ቤተሰብ የለም እኮ። እንድንራብም አይፈልግም እኮ። አትብሉ ያለው እኮ እንድንራብ ሳይሆን እንድንጠቀምበት ነው። የማይጠቅምንን እንዳንበላ እኮ ነው። እናንተ ለልጆቻችሁ የማይጠቅመውን ያልሆነውን ነገር እንዳይበሉ ይሄ አስፈላጊ ምግብ አይደለም እያልን ልጆቻችን እንደምንከለክላቸው እኮ ነው እግዚአብሔር
የማይጠቅመንን አትብሉ ይለናል። የሚጠቅመንን ብሉ ይላል። ኤልያስ ተኝቶ ሳለ መና በመሶብ የሚጠጣ በማሰሮ ይዞ የእግዚአብሔር መልአክ ኤልያስን ቀሰቀሰው። ከእንቅልፉ ሲነቃ ኤልያስ ምን አለው? የእግዚአብሔር መልአክ ብላ አለው። ብላ። አትብላ ያለው እግዚአብሔር ብላ ይላል እኮ። የሚበላው ግን የተለየ ነው። ክርስቲያን አያግበሰብስም፣ ያገኘውን አይበላም። ይመርጣል። ክርስቲያን መርጦ ነው የሚበላው። ክርስቲያን መርጦ ነው የሚናገረው። መርጦ ይናገራል፣ መርጦ ይበላል፣ መርጦ ይለብሳል። ክርስቲያን መርጦ ይለብሳል። የማይሆነውን ልብስ አይለብስም። ክርስትናው የማይፈቅደውን ልብስ አይለብስም። ክርስትናው የማይፈቅደውን ምግብ አይበላም። ክርስትናው የማይፈቅደውን መጠጥም አይጠጣም። ክርስትናው የማይፈቅደውን ንግግርም አያደርግም። የሚመራው አላህ፣ የሚያስተዳድረው ሲያጠፋ የሚገስጸው አላህ። ስለዚህ እኔና እናንተም እንደዚያ ነው እና ብላ አለው ኤልያስን። ብላ። ተነስቶ ኤልያስ ከእንቅልፉ ተነስቶ በላ ጠጣ። ብድቅ ሲል ኤልያስ በመሶብ እንጀራ አለ፣ በማሰሮም ይጠጣል። በላ ጠጣ፣ ተኛ። እዚያ በኋላ ደግሞ ቀሰቀሰውና ምን አለው? መንገድህ ሩቅ ነውና ብላ አለው። እንደገና ተነስቶ በላ ጠጣ። ከዚያ በኋላስ 40 ቀንና 40 ሌሊት አንድ ቀን በበላው፣ አንድ ጊዜ በበላው፣ አንድ ቀን በበላው 40 ቀንና 40 ሌሊት። ወገኖቻችን ዝም ብለን ብናግበሰብሰው ሰውነት አይሆነንም እኮ፣ ህይወት አይሆነንም፣ ጤና አይሆነንም። ውስጣችን ሲረብሸን ሲያውከን ነው የሚያድረው። ከልክ በላይ ስንበላ ስንጨነቅ እኮ ነው የምናድረው። ቁንጣን እኮ ነው የሚሆነው። ከልክ በላይ ስንጠጣ ስናስቸግር እኮ ነው የምናድረው። ቤተሰብ ስንረብሽ እኮ ነው የምናድረው። ከመጠን በላይ እግዚአብሔር የፈቀደ እግዚአብሔር ያዘዘልንን በመጠን ኑሩ እንዳለው ሐዋርያው ቅዱስ ጳውሎስ በመጠን ኑሩ እንዳለን ሐዋርያው ቅዱስ ጴጥሮስ ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 5 ላይ በመጠን ኑሩ እንዳለን በመጠን ከበላን የበላነው ሰላም፣ በመጠን ከጠጣን የጠጣነው ሰላም ይሆነናል። ጤና፣ ህይወት ይሆነናል። ስለዚህ በመጠን እንኖር። 40 ቀንና 40 ሌሊት። ዛሬ ቁርስ በልተን ምሳ ለመድረስ እያስቸገረን አይደል እንዴ? ምሳ በልተን ከራት ሰዓት ለመድረስ እየተቸገርን አይደል እንዴ? በረከተ እግዚአብሔር ስለራቀን እኮ ነው። ባርከን ስመ እግዚአብሔር ጠርተን ስለማንበላው እኮ ነው። የበላነው የማያጠግበን፣ የጠጣነው የማያረካን፣ ተመልሶ የሚርበን እህል የምንለው ስመ እግዚአብሔር ሳንጠራ ስለምንበላው እኮ ነው። ሳናመሰግን ይህን ያበላህኝ አምላክ፣ ይህን ያጠጣህኝ አምላክ ተመስገን ስለማንለው እኮ ነው። ኤልያስ 40 ቀንና 40 ሌሊት አንድ ቀን በበላው ምግብ ተጓዘ። ከሆድ የማይጠፋ ምግብ፣ ከሆድ የማይጠፋ ምግብ። ይሄ ነው ለእኔና ለእናንተ የሚያስፈልገን። ይሄ ነው ሁልጊዜ ለእኔና ለእናንተ ያስፈልገናል። ይህ አይነት ምግብ። ጌታ ሆይ አለችው ያቺ ሳምራዊቷ፣ ውሃ የሚጠይቅሽ ማን እንደሆነ ብታውቂው ኑሮ የህይወትን ውሃ ይሰጥሽ ነበር። ከዚህ ውሃ የጠጣ ይጠማል፣ መልሶ ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም ሲላት፣ ጌታ ሆይ ሌላ ጊዜ መልሼ ወደዚህ ወንዝ እንዳልወርድ፣ ውሃ እንዳልቀዳ። እሷ የሰለቻት ውሃ መቅዳት ነው፣ እንስራ ተሸክሞ ወደ ወንዝ መውረድ። እሱም ያወራት ደግሞ ስለ ዘላለም ህይወት ነው። እንዳልመጣ ይህን ውሃ ስጠኝ አለችው። ሂጂና ባልሽን ጠርተሽ ነይ አላት። ስለ ስጋ ወደሙ አስተማራት። ስለ ስጋ ወደሙ፣ ስለ ህይወት እንጀራ፣ ስለ ህይወት መጠጥ አስተማራት። ምን አለ? በማቴዎስ ወንጌል ምዕራፍ 6 ላይ ህብስቱን አበርክቶ እስራኤላውያንን ካበላቸው ካጠገባቸው በኋላ ሊሾሙት እኮ ነው።
የሰማይና የምድር ንጉሱን የሰማይና የምድር ገዡን ሰማይና ምድሩን የሚገዛውን እኔና እናንተን ፈጥሮ የሚገዛውን ይህን ዓለም ካለመኖር ወደ መኖር ያመጣውን እግዚ ዘኢይግዕዝዎ ባዕል ዘኢይሌቅህዎ የተባለውን ንጉስ ይህንን ንጉስ በስጋ ወንበር ላይ በስጋ ስልጣን ላይ በስጋ ሹመት ላይ ንጉስ አድርገው ሊሾሙት ፈለጉት። ከበሉ ከጠጡ በኋላ እንዲህ ያለውማ መሾም አለበት። ቢሞቱም ያስነሳ፣ ቢታረዙም ያለብስ፣ ቢጠሙም ያጠጣ፣ ቢራቡም ያበላ፣ ቢታመሙም የሚፈውስ እንዲህ ያለ ንጉስ የት ይገኛል? ይህንማ መሾም ነው ማንገስ ነው አሉና እስራኤላውያን ሊሾሙት። እዚያ በኋላ እርሱ ትቷቸው ወደ ተራራ ወጣ። ከዚያ ፍለጋ በፍለጋ በመርከብ እዚያ በኋላ በመርከብ ተሻግረው እሱ ወዳለበት ሄዱና ከዚያ ሲያገኙት በቅፍርናሆም ሲያገኙት ምን አሉ? በጥብርያዶስ ባህር ዳርቻ ነው ኅብስቱን አበርክቶ ያበላቸው። እዚያ በኋላ በቅፍርናሆም ሲያገኙት ምን አሉ? መምህር ሆይ ወደዚህ መቼ መጣህ አሉት። የበላ ሰው መቼም ያበላውን ይፈልጋል። አሁን እንኳን የለም። የድሮቹ የበሉትን ያበላቸውን ይፈልጉ ነበር፣ ያመሰግኑ ነበር። አሁን ምስጋና ጠፍቷል። ምስጋና ከሰው ልጅ ርቋል ወገኖቻችን። እና መምህር ሆይ ወደዚህ መቼ መጣህ አሉት። እውነት እውነት እላችኋለሁ አላቸው፣ የፈለጋችሁኝ ስለበላችሁና ስለጠጣችሁ ነው እንጂ ምልክትን ስላያችሁ አይደለም። ለሚጠፋ መብል አትስሩ አላቸው። የዮሐንስ ወንጌል ምዕራፍ 6 ላይ ለሚጠፋ መብል አትስሩ፣ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር የሰው ልጅ ለሚሰጣችሁ ለሱ ስሩ። የዘላለም ሕይወት ለሚሰጠው ለዘላለማዊው ምግብ ለሱ ስሩ አላቸው። ለሚጠፋ ምግብ መብል አትስሩ፣ ለሚጠፋ መብል አትስሩ አላቸው። ይልቁን ነገር ግን ለዘላለም ሕይወት ለሚኖር የሰው ልጅ ለሚሰጣችሁ፣ የሰው ልጅ የተባለው የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ለሱ ስሩ። እሱን እግዚአብሔር አብ አትሞታልና አለ። ይህን የዘላለም ምግቡን የዘላለም ምግብ የተባለው ስጋና ደሙ ነው። በዚሁ ምዕራፍ ላይ ሐዋርያትን ስለ ስጋና ደሙ ዘላለማዊ ሕይወትን ስለሚሰጠው ምግብና መብል በሰፊው አስተምሯቸዋል። እስራኤላውያን ምን እያለ አባቶቻችሁ በበረሃ መና ከሰማይ ወርዶላቸው በሉ፣ ነገር ግን ሞቱ አላቸው። በዚሁ ወንጌል ላይ አንብቡት። ዮሐንስ ወንጌል ምዕራፍ 6 ላይ እስከ መጨረሻው አንብቡት፣ ከአንድ ጀምራችሁ። አባቶቻችሁ በበረሃ ከሰማይ መና ወርዶላቸው በሉ፣ ነገር ግን ሞቱ። ከሞት የሚያድን መብል አልነበረማ። ያ መብል ሆድን የሚሞላ ጊዜያዊ መፍትሄ የሚሰጥ ጊዜያዊ ረሃብን የሚያስወግድ ነው እንጂ ዘላለማዊ ሕይወትን የሚሰጥ መና አልነበረም እየወረደላቸው ሲበሉ የነበሩት እስራኤላውያን። መና ከሰማይ ወርዶላቸው 40 ዓመት ተመገቡ። እግዚአብሔር ቸር እኮ ነው። እስራኤላውያንን እኮ ከግብፅ ባርነት አውጥቶ ወደ ምድረ ርስት ሲወስዳቸው እኮ
የለበሱት ልብስ ሳያልቅ ብቻ አይደለም ሳያረጅ፣ ያደረጉት ጫማ ሳያልቅ ሳያረጅ። እንደው እኮ 40 ዓመት ሙሉ ሲጓዙ በስደት ዓለም በማያውቁት ሀገር ሲጓዙ ልብስ ቢያልቅ ኑሮ ከየት ይመጣል? የሚበሉትስ ከሰማይ ባይወርድ ከየት ይመጣል? ለዚያ ሁሉ ህዝብ፣ ለ600,000 ህዝብ ከየት ይመጣል? በአገልግል አይቋጠር እንዳሁኑ። እግዚአብሔር እኮ ቸር ነው። ዝም ብለን እኮ ነው የምንጨነቀው። እኔና እናንተ ዝም ብለን እኮ ነው የምንበላውን አዘጋጅቶ እኮ ነው የፈጠረን። እኔና እናንተ የምንበላውን እና የምንጠጣው ሳያዘጋጅ እኮ አልፈጠረንም። ቅድሚያ እኮ ለሰው ልጆች የሚያስፈልጉት ነገሮች ተፈጥረው ነው ከዚያ በኋላ የሰው ልጅ የተፈጠረው። ልብሳቸው ቢያልቅስ በምን ይገዛሉ? ጫማቸው ቢያልቅስ ምን ያደርጋሉ? ለዚያውም እኮ በላይ ደመና፣ መረገጫቸውም ደመና፣ ከኋላቸው ደመና፣ ከፊታቸው ደመና፣ ከግራና ከቀኝ ደመና፣ በ7 ደመና እኮ ነው። ከዛ ደግሞ ለ3 ቀን ያህል የሚሄዱትን መንገድ እየሄደ እንዳሁኑ እንደ ዘመኑ እንደ ቴክኖሎጂ ውጤት ዶዘር ግን ይደር እየሆነ ቁጥቋጦውን እየነቀለ ድንጋዩን እየፈነቀለ መንገዱን ጥርጊያውን እያሳመረ እሾህ እንዳይወጋቸው፣ ለዚያውም ደመና ተደልድሎ እየተር አንብቡ እንጂ መጽሐፍ ቅዱስ ተማሩ እንጂ እንማር እንጂ። እንደዚያ እያደረገ እኮ እየተጨነቀ ነው ምድረ ርስትን ያወረሳቸው። ለእኔና ለእናንተም እኮ የእግዚአብሔር ቃል ጥላ ከለላ በላይ ጥላ በታች ጫማ ሆኖ ወደ ምድረ ርስት እንዲያወርሰን እኮ ነው መምህራን የተዘጋጁልን አሉ እኮ ታላላቅ መምህራን፣ አንደበተ ርቱዓኖች፣ የምስጢር ባለቤቶች መምህራን እኮ አሉ ብዙ። በዚህ ዘመንማ መምህራን ባይኖሩ ታዲያ እኔና እናንተ መች ነበር? ወደ ቤተክርስቲያን የሚመላለስ የሚገሰግስ መች ይኖር ነበር? አሉ እኮ መምህራን አመስጥረው አምልተው አስፍተው ለሰው ልጆች ሕይወት የሚሆነውን የእግዚአብሔርን ቃል የሚያስተምሩ አባቶች እኮ አሉን። በስም ባልዘረዘርላችሁ መዘርዘርም ይቻላል። እና አባ ገብረ ኪዳንን የመሰሉ ብዙዎች ናቸው። ብዙዎች ናቸው የሚያስተምሩን የሚመክሩን። እኔና እናንተ መማር ከቻል መመለስ ከቻል ሰምተን መተግበር ከቻል ብዙ መምህራን አሉን የሚያስተምሩን። እና እንደዚያ እያደረገ እኮ ነው ምድረ ርስት ያወረሳቸው። ለዚህ እኮ ነው እኔና እናንተም ሁልጊዜ እንድንማር የሚያደርገን እግዚአብሔር የሚፈቅድልን፣ እንድንማር የሚፈቅድልን፣ ሰሚ ጆሮ የሰጠን፣ አስተዋይ ልቡና፣ የሚመዘግብ ልቡና የሰጠን፣ ሰርተን ወተን ወርደን ደክመን ባፈራነው ሀብት መጹተን እንድንጸድቅ ያደረገ እኮ እግዚአብሔር እኮ ነው። እያገዘ እኮ ነው ዲያብሎስን እየገሰጸ ዲያብሎስን እያሳፈረ ዘወርበር ከልጆቼ እያለ ልጆቼን አትንካ እያለ ሰራዊተ ዲያብሎስን ድል እያደረግን እንድንጓዝ የእግዚአብሔርን ቃል እየሰማን ስመ እግዚአብሔር እየጠራን እንድንኖር ምድረ ርስትን እንድንወርስ የሚያደርግ እኮ እሱ ነው። እና በዚያ በበረሃ መና ከሰማይ ወርዶላቸው በሉ አባቶቻችሁ፣ ነገር ግን ሞቱ አላቸው። ከኔ የሚበላ ግን እመ ኢበላዕክሙ ሥጋሁ ለወልደ እጓለ እመሕያው ወኢሰተይክሙ ደግሞ አልበክሙ ሕይወት። የሰው ልጅ ሥጋውን ካልበላችሁ ደሙን ካልጠጣችሁ ሕይወት የላችሁም፣ የዘላለም ሕይወት የላችሁም አላቸው። ከኔ የበላ የኔን ሥጋ የበላ የኔን ደም የጠጣ የዘላለም ሕይወት አለ አላቸው። ለዚህ ነው ይህን ነው ብሉ ያለን እግዚአብሔር። ብሉ ተባል፣ ብሉ ንስኡ ብልኡ አላቸው ሐዋርያትን። የማቴዎስ ወንጌል 26 ላይ እንኩ ብሉ ምኑን? ሥጋውና ደሙ። ለምን? እንዳይራቡ እንዳይጠሙ ሕይወትን እንዲወርሱ
ወደ መንግሥተ ሰማያት እንዲገሰግሱ የመንግሥቱ ወራሾች እንዲሆኑ እንዳይራቡ እንዳይጠሙ አባት እንደሌለው እናት እንደሌለው ልጅ ረሃብተኛ እንዳይሆኑ ብሉ አላቸው። ጠጡ። ብሉ እኮ ተባልን እኔና እናንተ። ጠጡ እኮ ተባልን። እንደ ሐዋርያት ብቻ እኮ አይደለም የተሰጠው። እሱን ለሚያምን እሱን ለሚከተል እንደ ሕጉ እንደ ትእዛዙ ለሚጓዝ ሥጋውና ደሙ ተሰጥቶ ቤተ ክርስቲያን ትሰጠናለች፣ ትመግበናለች። ጊዜ ብሉ፣ ሥጋውን ብሉ፣ ደሙን ጠጡ፣ የዘላለም ሕይወትን ውረሱ፣ የማያስርበውን የማያስጠማውን ብሉ ጠጡ እያሉ ንስሐ አባቶቻችን መምህረ ንስሐዎቻችን ይመክሩናል፣ ያስተምሩናል። ሁልጊዜ መማር ነው። ታዲያ እኔና እናንተ እንደ ምክረ ካህን እንደ ፈቃደ ካህን መጓዝ ነው። በፈቃደ ካህን በምክረ ካህን መኖር ነው። እንደ ምክረ ካህን እንደ ፈቃደ ካህን ከኖርን መንግሥተ ሰማያት ገነት የእኛ ናት። በሕይወት የመኖር ዕድል ተሰጥቶናል። እንደ አዳምና እንደ ሔዋን አትብሉ የተባልነውን አንበላ ወገኖቻችን፣ አትጠጡ የተባልነውን አንጠጣ። ምን ጠቀመው ለአዳም? ምን ረባው? አትብላ የተባለውን በልቶ የተሰጠውንም አጣ። ያልተሰጠውን ሲቀላውጥ የተሰጠውን ደግሞ አጣ አዳም። እኔና እናንተም ብሉ የተባልነውን እንብላ፣ አትብሉ የተባልነውን አንብላ። ጠጡ የተባልነውን እንጠጣ፣ አትጠጡ የተባልነውን አንጠጣ። ጾሙ ስንባል እንጾም፣ ብሉ ስንባል ደግሞ እንብላ። ይሄው እኮ እግዚአብሔር እኮ ቸር ነው። አሁን ወደ ፊት ለፊታችን መጥቷል አብይ ጾም፣ ታላቁ ጾም ክርስቶስ ጾሞ እንድንጾመው የሰራልን። እሱን ከጾምን በኋላ ምን ይላል ደግሞ? 50 ቀን ደግሞ ያለምንም ዓርብ ሮብ የለ ብሉ ተባለ። የዚያ ጊዜ ደግሞ እንበላለን። አሁን ግን ማሰሪያዋን እንደበጠሰች ጥጃ አንፈረጥጥም። እኔና እናንተ ማሰሪያ አለን፣ ገመድ አለን። እሱ ምንድን ነው? ክርስትናችን፣ ሃይማኖታችን፣ ሕገ እግዚአብሔር፣ ቅዱስ መጽሐፍ ያዘናል። በዚህ በኩል አትሂድ፣ በዚህ በኩል ሂድ ይለናል እና እግዚአብሔር ባዘዘን መንገድ ተጉዘን አትብሉ የተባልነውን ሳንበላ ብሉ የተባልነውን ሥጋና ደሙን ተቀብለን በቀራንዮ አደባባይ መድኃኔ ዓለም ኢየሱስ ክርስቶስ የቆረሰልን ሥጋውን ያፈሰሰልንን ደሙን ለእኔና ለእናንተ እሱን ተቀብለን በእናቱ በቅድስት ድንግል ማርያም አማላጅነት በጻድቃን በሰማዕታት በቅዱሳን መላእክት ተራዳኢነት አምነን የመንግሥት ወራሾች እንድንሆን የሰራዊት ጌታ እግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። እኔንም አነሳስቶ አስጀምሮ ያስፈጸመኝ እናንተን ደግሞ ዝነ ልቦናችሁን ከፍቶ ያስተማረን የመከረን የሰራዊት ጌታ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ይቆየን።